የከተማ አስተዳደሩ በአንድ ጀንበር 6.7 ሚሊዮን ብር ቅጣት ጣለ። አርቲስት አንዱዓለም ጎሳ በፖሊስ ታጅቦ ሚስቱን ቀብሮ ወደ ጣቢያ ተመለሰ። ፖሊስ በቀነኒ አሟሟት ዙሪያ መግለጫ ሰጥቷል። ጥቃት አድራሾቹ በተወሰደባቸው የአጸፋ ጥቃት ተደመሰሱ። የትግራይ ጊዜያዊ አስተዳደር የፌዴራል መንግስት ይድረስልኝ ብሏል። ጤና ይስጥልን የተወዳችሁ የቀለም ቤተሰቦች፣ ለዚህ ሰዓት የተመረጡ መረጃዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር እና ኮሜንት ማድረግ አትርሱ። አሁን ወደ ዝርዝር መረጃዎች አልፋለሁ። የአዲስ አበባ ከተማ አስተዳደር በዛሬው ዕለት ከ24 ድርጅቶች እና 3 ግለሰቦች በድምሩ 6 ሚሊዮን 700 ሺህ ብር ቅጣት መሰብሰቡን ገለጸ። የከተማ አስተዳደሩ ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር ፍሳሽ ቆሻሻ ወደ ወንዝ የለቀቁ ድርጅቶችንና ግለሰቦችን በደንብ ቁጥር 180/2017 መሰረት ገንዘብ ቀጥቶ አስተዳደራዊ እርምጃ እንደወሰደ ገልጿል። ባለስልጣኑ ዛሬ በአዲስ ከተማ ክፍለ ከተማ 1 ሚሊዮን 800 ሺህ ብር፣ በንፋስ ስልክ ላፍቶ ክፍለ ከተማ 1 ሚሊዮን 750 ሺህ ብር፣ በአራዳ ክፍለ ከተማ 1 ሚሊዮን 200 ሺህ ብር፣ በጉለሌ ክፍለ ከተማ 600 ሺህ ብር፣ በቂርቆስ ክፍለ ከተማ 400 ሺህ ብር በመቅጣት አስተዳደራዊ እርምጃ ወስጃለሁ ብሏል። በሌላ በኩል በቦሌ ክፍለ ከተማ 450 ሺህ ብር፣ በኮልፌ ክፍለ ከተማ 400 ሺህ ብር፣ በልደታ ክፍለ ከተማ 100 ሺህ ብር በመቅጣት አስተዳደራዊ እርምጃ በመውሰድ ለመንግስት ገቢ አድርጌያለሁ ብሏል። ባለስልጣኑ በአጠቃላይ ዛሬ ብቻ 24 ድርጅቶችና 3 ግለሰቦችን በድምሩ 6 ሚሊዮን 700 ሺህ ብር መቅጣቱን ገልጿል። አርቲስት አንዱዓለም ጎሳ በፖሊስ ታጅቦ ሚስቱን ቀብሮ ወደ ጣቢያ ተመለሰ። ፖሊስ በቀነኒ አሟሟት ዙሪያ መግለጫ ሰጥቷል። በሞዴሊስትና የማስታወቂያ ባለሙያዋ ቀነኒ አዱኛ አሟሟት ዙሪያ ፖሊስ ባለቤቷን ድምፃዊ አንዱዓለም ጎሳን ጠርጥሮ አስሮ እየመረመረ መሆኑን አስታውቋል። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዱዓለም ጎሳ ባለቤት ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለ በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ሕይወቷ ማለፉን የአዲስ አበባ ፖሊስ አስታውቋል። ክስተቱ በተፈጸመበት ወቅት በቤት ውስጥ ነበረ ያለውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር አውሎ እየመረመረ መሆኑንም ፖሊስ በመግለጫው አብራርቷል። ለቤተሰቡ ቅርበት ያላቸው ምንጮች ጥንዶቹ በሕግ ትዳር ባይመሰረቱም የፍቅር አጋር መሆናቸውን ለአሜሪካ ድምፅ ገልጸዋል። በአንድ ቤት ውስጥ 3 ዓመት አብረው እንደኖሩም ቤተሰቦቹ ተናግረዋል። ነገር ግን ፖሊስ ዛሬ ባወጣው መግለጫ አርቲስት አንዱዓለም ጎሳ የቀነኒ አዱኛ ባለቤት መሆኑን ጠቅሷል። በእርግጥም አንድ ወንድና አንዲት ሴት እድሜያቸው ለጋብቻ ደርሶና በመካከላቸው የስጋ ዝምድና ሳይኖር ከ3 ወራት ላላነሰ ጊዜ አብረው ከኖሩ በኢትዮጵያ የቤተሰብ ሕግ እንደ ባልና ሚስት ይቆጠራሉ። የሆነ ሆኖ የቀነኒ ሞት እና አሟሟት ብዙዎችን አስደንግጧል። ከሌሊቱ 10 ሰዓት ገዳማ ለምድማር ቤት ወይም ማብሰያ ክፍል ገባች። ስትገባ ድምፃዊው ለምን ተከትሎ ገብቶ የሆነችውን አልጠየቃትም? ወይስ አለመግባባት ተከስቶ በብስጭት በጓዳ በኩል ገብታ በመስኮት ራሷን ወረወረች? ወይስ ከባለቤቷ ጋር ተጋጭታ በተፈጠረ ግብግብ ባለቤቷ በመስኮት ወረወራት? የእነዚህንና ሌሎችንም ጥያቄዎቻችሁን ምላሽ ፖሊስ እስኪነግራችሁ ጠብቁ ተብላችኋል። ለምርመራ ተብሎ ፖሊስ ጣቢያ የሚገኘው የሟች ቀነኒ ባለቤት ድምፃዊ አንዱዓለም ጎሳም በፖሊስ ጥበቃ ስር ሆኖ ሚስቱን አፈር አልብሷል። ከቀብር መልስ ግን ወደ ነበረበት ፖሊስ ጣቢያ ተመልሷል። መቼ ምርመራው ተጠናቆ ለህዝብ እንደሚገለጽ ፖሊስ ያለው ነገር የለም። የትግራይ ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊ ድጋፍ ማድረግ አለበት አለ። በትግራይ ክልል ያለው ሁኔታ አሳሳቢ ደረጃ ላይ መድረሱን የገለጸው የክልሉ ጊዜያዊ አስተዳደር የፌዴራል መንግስቱ አስፈላጊ ድጋፍ ማድረግ አለበት ብሏል። የትግራይ ክልል ጊዜያዊ አስተዳደር የትግራይ ኃይሎች እያደረጉ ባለው ኃላፊነት የጎደለው እንቅስቃሴ ሰላማዊ ሰዎች መጎዳታቸውን እንዲሁም የጊዜያዊ አስተዳደሩ ባለስልጣናት መታፈናቸውን አስታውቋል። የትግራይ ጊዜያዊ አስተዳደር የሰራዊት ከፍተኛ አዛዦች የአንድ የህወሓት ክንፍ ፍላጎት ለማሟላት እያደረጉ ባለ እንቅስቃሴ ሰላማዊ ሰዎች በጥይት ተኩስ መጎዳታቸውን አሳውቋል። አቶ ጌታቸው ረዳ የሚመሩት ጊዜያዊ አስተዳደሩ በክልሉ እየተደረገ ባለው እንቅስቃሴ ባለስልጣናት መታፈናቸውን አመልክቷል። አስተዳደሩ ይህን ያለው ዛሬ ባስተራጨው ወቅታዊ ጉዳዮችን የሚዳስስ መግለጫው ነው። መግለጫው ይፋ የሆነው በትግራይ ክልል ጊዜያዊ አስተዳደርና በክልሉ ከፍተኛ ወታደራዊ አዛዦች መካከል ያለው ልዩነት እየተካረረ ባለበት ወቅት ነው።
ትናንት በትግራይ ክልል ደቡብ ምስራቅ ዞን አዲጉደም ከተማና ሳምረ ወረዳ በነበረው ሁኔታ የትግራይ ኃይሎች ተኩስ ከፍተው በ4 ሰዎች ላይ ከባድ በሌሎች በርካታ ሰዎች ላይ ደግሞ ቀላል ጉዳት መድረሱን የዞኑ አስተዳደር አሳውቋል። አስተዳደሩ ትናንት ማታ በማህበራዊ መገናኛ ዘዴዎች ባሰራጨው መረጃ በአጠቃላይ 9 አመራሮች መታፈናቸውን ገልጿል። አቶ ጌታቸው የሚመሩት ጊዜያዊ አስተዳደር የፌዴራል መንግስት እነዚህ በጸጥታ ኃይሎችም እየተንቀሳቀሱ ያሉ አካላት የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪ እንጂ የትግራይ ህዝብና ጊዜያዊ አስተዳደር የማይወክሉ መሆኑን ተገንዝቦ አስፈላጊ ድጋፍ ማድረግ አለበት የሚል መልእክት ዛሬ ባወጣው መግለጫ አስተላልፏል። በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያው ውል ሲፈርስ የትግራይ ህዝብ ወደ ዳግም ጥፋት ሲገባ ዝም ብሎ መታየት የለበትም ሲልም በመግለጫው አመላክቷል። ይህ በእንዲህ ሳለ ትናንት አመሻሽ 11 ሰዓት ገደማ ከመቀሌ በስተደቡብ 40 ኪሎ ሜትር ርቀት ላይ በምትገኘው አዲጉደም ከተማ በክልሉ ጊዜያዊ አስተዳደር የተሾሙት አካላትን ለመያዝ ታጣቂዎች አደረጉት የተባለው እንቅስቃሴ ከነዋሪዎች ተቃውሞ እንደገጠመው የዓይን እማኞች ተናግረዋል። ተቃውሞውን ለመበተን የትግራይ ኃይሎች አባላት የሆኑ ታጣቂዎች ከፈቱት በተባለ ተኩስ ሰዎች መጎዳታቸውን፣ በርካቶች ላይ ድብደባ መፈጸሙን ከዓይን እማኞች ቪኦኤ ሰምቷል። ስማቸው እንዳይገለጽ የጠየቁ የአዲጉደም ነዋሪ በአዲጉደም ከተማ የሰራዊት እንቅስቃሴ ስንመለከት ምን እንደተፈጠረ ለማወቅ ወደ አካባቢው ስንሄድ በታጣቂዎች የተኩስ ሩምታ ተከፈተብን ብለዋል። በዚሁ የታጣቂዎች እርምጃ ጉዳት ደርሶባቸው በአዲጉደም በሚገኝ ሆስፒታል ሕክምና ላይ መሆኑን የተናገረው ወጣት ሞገስ ኪዳኑ በበኩሉ እሱን ጨምሮ በርካቶች ጉዳት እንደደረሰባቸው ገልጿል። በተጨማሪ ደግሞ ከኛ ጋር ብዙ ጊዜ አብረው በቆዩ ነው የተመታ ነው። ያልጠበቅነው ነገር ነው እኛ ላይ የደረሰው። በዱላ የተመታ ማዕት ነው። እኛ በመሳሪያ የተመታን ብቻ ነን ወደዚህ ሆስፒታል መተን ያለ ነው። እኔ ባላገኛቸውም ሪፈር የተባሉም አሉ። ይህ ነው የገጠመን በማለት ለቪኦኤ አስረድቷል። ከዚህ በተጨማሪም በትናንቱ የአዲጉደም ከተማ ሁነት ምክንያት በጥቂት ጉዳት ደርሶባቸው 2 ሰዎች ወደ መቀሌ አይደር ሪፈራል ሆስፒታል ሕክምና እንዲያገኙ ተልከዋል። ከሆስፒታሉ የድንገተኛ ሕክምና ክፍል ሰዎቹ መምጣታቸውን እንዳረጋገጠም ቪኦኤ ዘግቧል። ይህ በእንዲህ ሳለ የፌዴራሉ መንግስት በትግራይ ክልል ያለውን አሳሳቢ ሁኔታ በመገንዘብ አስፈላጊ ድጋፍ ማድረግ እንዳለበት በገለጸው የትግራይ ክልል ጊዜያዊ አስተዳደር መግለጫ ዓለም አቀፉ ማህበረሰብም የፕሪቶሪያውን ውል እየጣሱ ናቸው በተባሉ አካላት ላይ ጫና እንዲፈጥር ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን የትግራይ ህዝብ ሊወጣው ወደማይችልበት ሌላ ዙር ጥፋት ሊገባ እንደሚችል የትግራይ ክልል ጊዜያዊ አስተዳደር በመግለጫው አስጠንቅቋል። በዚሁ በትግራይ ኃይሎች ተፈጸመ የተባለው ጥቃት ዙሪያ ከሰራዊቱ አዛዦች ማብራሪያ ለማግኘት ቪኦኤ ያደረገው ጥረት አልተሳካም። በትግራይ ክልል እየተንቀሳቀሱ የሚገኙ ተቃዋሚ ፓርቲዎች ጥምረትም ይህንኑ የወታደራዊ እንቅስቃሴ የሚያረግብ እርምጃ እንዲወሰድ ለዓለም አቀፉ ማህበረሰብ ጥሪ ማቅረቡ የሚታወስ ነው። በትግራይ ክልል እየተንቀሳቀሱ የሚገኙ ፖለቲካ ፓርቲዎች ጥምረትም የታጠቁ ኃይሎች እንቅስቃሴ እንዲገታ ዓለም አቀፉ ማህበረሰብ ጫና እንዲያሳድር ጥሪ አቅርበዋል። በማህበራዊ ሚዲያ ሲሰራጩ የዋሉ መረጃዎች እንደሚያመለክቱት በተለያዩ ከተሞች ይህንን ወታደራዊ እንቅስቃሴ የሚቃወሙ ሰልፎች ሲካሄዱ እንዲሁም በኃይል ሲበተኑ ውለዋል። የተቀሰቀሰው ውጥረት ወደ ከፋ ደረጃ ይሄዳል በሚል ስጋት ነዋሪዎች በባንክ ያስቀመጡት ብራቸውን ለማውጣት ሰልፍ ይዘው እየተጠባበቁ የሚያሳዩ ፎቶግራፎች በማህበራዊ ሚዲያ ሲሰራጩ ውለዋል። ማምሻውን የወጡ የማህበራዊ ሚዲያ መረጃዎች ደግሞ ዶክተር ደብረጽዮን ወደ አዲስ አበባ ማቅናታቸውን አመልክተዋል። በሶማሊያ የጸጥታ ኃይሎች በማዕከላዊ ቤሌዳዊን ከተማ የሚገኘውን ሆቴል ከበው ያጠቁት 6 ታጣቂዎች ተገደሉ። ተጨማሪ 50 የአልሸባብ ታጣቂዎችም በአየር ጥቃት ተገድለዋል። የቤሌዳዊን ወረዳ ኮሚሽነር ኦማር ኦስማን ለጋዜጠኞች በሰጡት መግለጫ በሆቴሉ ላይ የተፈጸመው የከበባ ጥቃት ዛሬ ረቡዕ ጠዋት ማብቃቱን አረጋግጠዋል። ኮሚሽነሩ የሀገር ሽማግሌዎችና የጸጥታ ኃላፊዎች እየተገናኙ በሚመክሩበት ሆቴል ላይ ጥቃት ያደረሱ 6 ታጣቂዎችን በተሳካ ሁኔታ የጸጥታ ኃይሎቻችን አስወግደዋል ብለዋል። ኢትዮጵያንና አሜሪካን ጨምሮ በተለያዩ አገራት በአሸባሪነት የተፈረጀው አልሸባብ ትናንት ማክሰኞ ለደረሰው የሆቴል ጥቃት ኃላፊነቱን ወስዶ ነበር። በአፍሪካ ህብረት ወታደሮች የሚደገፉት የመንግስት ወታደሮች ሆቴል ውስጥ በታጣቂዎች የተከበቡትን የሀገር ሽማግሌዎች፣ ወታደራዊ መኮንኖችና ሰላማዊ ዜጎች ለመታደግ ሌት ተቀን ጥረት ማድረጋቸውንም ኮሚሽነሩ ተናግረዋል። በ18 ሰዓታት ከበባ ጊዜ ጀግኖች ወታደሮቻችን 2 ታጣቂዎችን ገድለዋል። ማምለጥ እንደማይችሉ የተረዱት 4ቱ ተስፋ ቆርጠው በራሳቸው ላይ ቦምብ አፈንድተው ሞተዋል። የመንግስት የጸጥታ ኃላፊዎችና 2 ታዋቂ የሀገር ሽማግሌዎችን ጨምሮ ሌሎች 7 ሰዎች ተገድለዋል ብለዋል።
እንደ አውሮፓውያን አቆጣጠር ከነሐሴ 2022 ጀምሮ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ አልሸባብ ላይ አጠቃላይ ጦርነት እንዲካሄድ ጥሪ ካቀረቡ በኋላ በሂርሸበሌ ግዛት ኢትዮጵያ ድንበር አቅራቢያ ከሞቃዲሾ በስተሰሜን 300 ኪሎ ሜትር ርቀት ላይ የምትገኘው ቤለዶዌን ከተማ የአካባቢው ማህበረሰብ አልሸባብ ላይ ለሚያካሂደው ቅስቀሳ ማዕከል ሆና ቆይታለች። ከተማዋ ከሞቃዲሾ በስተቀር ከሌሎች የሶማሊያ ከተሞች የበለጠ የሽብር ጥቃት ሰለባም ናት። እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በሆቴሎች፣ ምግብ ቤቶችና የመንግስት ካምፖች ላይ በተፈጸሙ የአጥፍቶ ጠፊ ጥቃቶች በመቶዎች የሚቆጠሩ ሰዎች ተገድለውባታል። እንደ አውሮፓውያን አቆጣጠር በ2009 በተፈጸመ ትልቁ ጥቃት ቢያንስ 25 ሰዎች ሲሞቱ 60 ሰዎች ቆስለው ነበር። የሆቴል ከበባው ማብቃቱን ተከትሎ የሶማሊያ የጸጥታ ኃይሎች በተለያዩ የሂርሸበሌ አካባቢዎች በርካታ የአልሸባብ ታጣቂዎች መግደላቸውን የመንግስቱ የብሔራዊ ደህንነትና ጸጥታ ተቋም አስታውቋል። ተቋሙ ባወጣው መግለጫ የሶማሊያ የጦር ሰራዊት ከዓለም አቀፍ አጋሮች ጋር በመተባበር በመካከለኛው ሸበሌ ክፍለ ግዛት ቢያንስ 50 የአልሸባብ ታጣቂዎችን ገድሏል። ከተገደሉት መካከልም የውጊያ ተሽከርካሪዎች አስተባባሪ ከፍተኛ የአልሸባብ መሪ ይገኝበታል ብለዋል። መግለጫው አክሎም ዳማሻና ሻቢሎ የተባሉ አካባቢዎች ላይ ያነጣጠረው የአየር ጥቃት ለሽብር ጥቃት የሚሰማሩ ተሽከርካሪዎች አዘጋጅ የሆነውን ማንሱር ቲማዊን የተባለ ከፍተኛ የቡድኑ መሪ ገድሎታል ሲል አስታውቋል። የሶማሊያ ወታደራዊ እዝ በበኩሉ ባወጣው መግለጫ ደግሞ በቀጠናው የሚካሄደው ጸረ ሽብርተኛ ጥረት አካል የሆነው እርምጃ የአልሸባብን የውጊያ አቅም በእጅጉ አዳክሞታል ብሏል። የሶማሊያው የብሔራዊ ደህንነት ተቋም ከአልሸባብ ጋር የተሳሰሩ 12 ብዙሃን መገናኛ አውታሮችንና ድረገጾችን መዝጋቱንም ይፋ አድርጓል። የተወዳጁ የቀለም ቤተሰቦች ለዚህ ሰዓት የመራረጥናቸው መረጃዎች እነዚህ ነበሩ። በሌሎች መረጃዎች መልሰን እስከምንገናኝ በሰላም ቆዩ።